متن ወይም نظم እያየን ነበር ያለነው መሃል ላይ ነው ያቆምነው ካስታወሳችሁ ومن صفات الذاتيه ومن صفاته الذاتيه የሚለውን አይተን ከአላህ Subhanahu Wa Ta'ala የዛት ባህሪዎች ወይ መገለጫዎች ውስጥ አልየዳኒ ሁለት እጆች አላህ Subhanahu Wa Ta'ala ከዛት ባህሪዎች ውስጥ የሚቆጠሩ እንደሆኑ እነዚህ ደግሞ በቁርአን ላይ በሐዲስም እንደመጡ እያየን ነበር ከቁርአን ለምሳሌ والسماوات مطويات بيمينه قال يا إبليس ما منعك أن تسجد لما خلقت بيدي يعني آدم اسكذب قرتنا يقومنا وفي الحديث بحديث يد الله ملأى يا الله سبحانه وتعالى እጅ የተሞላች ናት ሙሉ ናት በሚሰጠው ለባሮቹ ለፍጥሮቹ በሚያደርገው ነገር ሁሉ ቸር ነው ማለት ሰሐ الليل والنهار የሌሊትና የቀን ሌሊትና ቀንን ልገሳውን የሚያንባባ ማለት ነው ሰሐ ማለት በብዛት የሚሰጥ ማለት ነው ማንባባት ይሉታል ያው እንግዲህ እንደየአካባቢው ትርጉሙ በተወሰነ መልኩ ይለያይ ይችላል ግን ሰሐ الليل والنهار ሳይቋረጥ ጸጋውን ለባሮቹ የሚሰጥ ሰጭ ነው እንደማለት ነው ግልጽ የሚያስቁት ንስኻ ከእናንተ ጋር ይለያያል መሐመድ ጋር 50 ስንተኛው ገጽ ነው 51 ነው እሺ وغير ذلك من الاحاديث الصحيحه ሌሎችም ሐዲሶች እንግዲህ የሐዲስ ቡኻሪ ሙስሊም ላይ ያለ ሐዲስ ነው ከቢሮ ያነሳው ለፍዱ በዚህ መልኩ የዘገቡት ሙስሊም ናቸው ኢማሙ ሙስሊም ሌሎችም ሐዲሶች وغير ذلك من الاحاديث الصحيحه التي فيها اثبات اليدين يا الله سبحانه وتعالى እጅን የሚያሰብቱ ሌሎች ሐዲሶች واليد لله يدين يدم አሁን እዚህ ላይ يد الله በሚል ነው የተሰበከው يدين ደግሞ ሁለት ሙሰና አድርጎም ያሰበቱ መረጃዎች ቁርአን ላይ እንዳየነው አሉ ለአላህ Subhanahu Wa Ta'ala على معناهم المعروف في اللغة በቋንቋው በሚታወቀው ትርጉማቸው ማለት ነው يد የሚለው የቋንቋ ትርጉማቸው معروف ነው የሚታወቀው فنحن فهما يدان حقيقتان እነዚህ እጅ የሚባሉት ትክክለኛ የሆኑ እጆች ናቸው ሐቂቃ የሆኑ መጃዝይ አይደሉም ላኪን ነገር ግን ለይሰታ ከየድ المخلوق በደንብ ሊሰመርበት የሚገባው ነጥብ እንደ ፍጥሮች እጅ ግን አይደሉም ይሄ መታወቅ አለበት بل هما يدان تليقان بجلال الله وعظمته ይልቁንም ለአላህ ልቅና ታላቅነት በሚስማማ መልኩ ለሱ የሚገቡ ሁለት እጆች ናቸው لا يعلم كيفيتهما الا الله سبحانه وتعالى عز وجل የነሱን እንደትነት እሱ ብቻ ነው የሚያውቀው እንዴት ናቸው የሚለውን ያናቀ አላህ የነገረን የድ እንዳለው እንጂ
እንደዚህ ናቸው በዚህ መልኩ ናቸው ተብሎ አልተገለጸም። فنحن እኛ نثبتهما እነዚህን ሁለት ባህሪያቶች እጆች እናሰብታቸዋለን እናጸድቃቸዋለን على معناهما الحقيقي በትክክለኛ ትርጉማቸው ነው የምናጸድቀው እንጂ ይሄ ስለከበደ ተብሎ ተትክክለኛ ትርጉማቸው ወዳልሆነ ትርጉም አንሰጣቸው وننفي عنهما التمثيل والتشبيه ከነሱ ማመሳሰልን እናወግዛለን فلا يشبهان يد المخلوق የፍጥሮችን እጅ አይመስሉ هذا هو مذهب اهل السنه ይሄ ነው እንግዲህ አህለ ሱና ወልጀማዓ አካሄድ መንገዳቸው ይሄ ነው تمشيا على كتاب الله وعلى سنة رسوله صلى الله عليه وسلم بالله كتاب በቁርአንና በነብዩ ሰለላሁ ዐለይሂ ወሰለም ሱና በሐዲሳቸው ላይ የተጓዙ ሲሆኑ የነሱ መንሃጅ ይሄ شأنهم في ذلك شأنهم في بقية الأسماء ስለ አላህ Subhanahu Wa Ta'ala እጆች ያላቸው ሁኔታ አህለ ሱና ወልጀማዓ ስለሌሎች ስምና ባህሪያቶች እንዳላቸው ነው ልክ ለሌሎች ስምና ባህሪያቶች ለአላህ እንደሚያጸድቁ ካያመሳስሉ እነዚህንም ያጸድቃሉ ማለት ነው አማ አህሉ التعطيل የማራቆት ባለቤት የሆኑትማ الذين ينفون اليدين عن الله ከአላህ እጆችን የሚያወግዙ አለይ ብሎ ያጸደቀውን ባህሪ የሚያወግዙ የሆኑ ሰዎች أما أهل التعطيل يتعطيل ويمرقوا بالبيتوች الذين እነዚያ ናቸው ينفون اليدين عن الله ከአላህ ሁለት እጆችን የሚያወግዙ ናቸው جل وعلا كما ينفون عنه سائر الصفات ሌሎች ባህሪያቶችንም እንደሚያወግዙት ሁሉ ይሄንንም አይቀበሉም ለአላህ Subhanahu Wa Ta'ala እጅ ያለው አይሉ በምንም ታምር አይሉ እና ቁርአኑና ሐዲሱን ምን ታረጉታላችሁ ያው ምሳሌ ያላችሁ እናያለን የሚጠቀሙበት فإنهم يؤولون اليد بمعنى القدرة فإنهم يؤولون اليد يد የሚለውን ይተረጉሙታል بمعنى القدرة قدرة በሚል ትርጉም ቁድራ ማለት ችሎታ ነው አይደል በቃ يد ማለት ቁድራ ነው እንጂ እጅ ማለት አይደለም አው بمعنى النعمة ወይም ደግሞ ጸጋ ይላሉ ይሄኛው ካልተመቸ ይሄኛው ምናልባት ቢሳካ ነው መሰል ጸጋ ማለት ነው ይላል በአንዱ ሲሸነፉ ሌላ ተእዊል ይፈልጋል አህሉ ሱና ወልጀማዓ ለሚያመጡት ተእዊል ምላሽ ሲሰጡባቸው አላዋጣ ሲል እንደገና ሌላ ተእዊል ያመጣል ኒዕማ ነው ይላል ለነዚህ እንግዲህ በቂ ምላሽ ሰጧቸዋል يؤولونها بمعنى القدرة فيقولون من ይላሉ معنى لما خلقت بيدي እንግዲህ አላህ ኢብሊስን ነው ያ ኢብሊስ ما منعك أن تسجد لما خلقت بيدي በእጄ ለፈጠርኩት አደም ስጁድ ውረድ በየሳዝ የከለከለህ ምንድነው ነው ጉዳዩ አረ አይደለም በእጅ አይደለም ማለት እንግዳሳ ቢቁድረቲ ማለት ነው በችሎታዬ ለፈጠርኩት በቁድራዬ ለፈጠርኩት ማለት እንጂ አላህ በእጅ ማለት እጅ ያለኝ ይያል አይደለም ማለት እሺ فيقال له ለነሱ እንግዲህ ያው ይሄን ካሉ ይባላል ምን ይባላል ጥያቄ ይጠይቃል الله جل وعلا ذكر اليدين بلفظ التثنية الله እጆችን በተስኒያ በሁለት መልኩ ነው ያወሳው ሁለት አድርጎ ቁርአን ላይ فهل الله جل وعلا له قدرتان الله ሁለት አይነት ቁድራ አለው ማለት ነው ቁድራ እንግዲህ ምክንያቱም እጅ ካላችሁ ለፍዙ በመጣበት ነው መፈሰር ያለባችሁ ሙሰና ሆኖ ሲመጣ ሙሰና አርጋችሁ መፈሰር አለባችሁ ሁለት ሙሰና ማለት ሁለት ማለት ነው አው ቁድረቱ ዋሂደ ወይስ አላህ አንድ ቁድራ ነው ያለው ቁድራ ሲጀምር የሚቆጠር ነገር አይደለም ቁድራውን አንድ ሁለት ብለህ የምትቆጥረው ነገር አይደለም
فلا يوجد إلا جواب واحد ሁለት አይነት ቁድራ አላህ አለው አይባልም አንድ ምላሽ ብቻ ነው የሚገኘው فلا يوجد አይገኝም إلا جواب واحد هو أن الله له قدرة واحدة سبحانه وتعالى قدرة ሁለት ቁድራ ሶስት ቁድራ የሚባል ነገር የለም ቁድራ ችሎታ ነው የምንለው አንድ ችሎታ ولا يصح أن يقال له قدرتان الله ሁለት ቁድራ አለው ሊባል ራሱ ከቋንቋ አንፃርም ሰሂህ አይሆንም ተቀባይነት የለውም وفي قوله لما خلقت بيدي هل يقال معناه بقدرتي لما خلقت بيدي የሚለው በችሎታዬ ለፈጠርኩት ይባላልን لا احد يقول هذا لا احد يقول هذا عندم አካል ይሄን ሊል የሚችል የለም واما تاويلها بالنعمه በጸጋ መፈሰራቸው فكأن تقول ለምሳሌ ማለት ይመስል ጸጋ ያሉበት ምክንያት لك يد عندي ትላል አንተ ላንተ እኔ ዘንድ እጅ አለ ማለት ያው አይ لك نعمه عندي እንላለን አንተ እኔ ጋር እጅ አለ ማለት ያው ባለውለታ ነህ ጸጋ አለ ምናምን ለማለት ስለሆነ ጸጋ ብለን እንፈስረዋለን فإذا قال قائلهم ምንድነው የሚለው قال قائلهم ነው የሚለው ይውዝህ ንስኻ ችግር አንጥቷል فإذا قائلهم ነው የሚለው ትክክል አይሆንም فإذا قال قائل ከነሱ የሚል ሰው ባለ ጊዜ ማዕና لما خلقت بيدي بنعمتي قال يقال له ይባላል ለዚህ ሰው እንዲህ ብሎ ከፈሰረው هل الله جل وعلا ليس له إلا نعمتان بنعمتي እዛው በሙሻከላ ከቀራ ነው በሁለት እጆቼ እንዳለው በሁለት ጸጋዬ ማለት ነው እንግዲህ ለፍሱ የሚመራው ይሄን ነው እንዲህ ብሎ ከፈሰረ هل الله جل وعلا ليس له إلا نعمتان فحسب በሁለት ጸጋዬ ለፈጠርኩት አደም ማለት አላህ ያለው ሁለት ጸጋ ብቻ ነው ማለት ነው እንዲህም ካረጋችሁት እንለዋለን አም አነ جميع النعم منه سبحانه وتعالى ወይስ ሁሉም ጸጋዎች ከአላህ ነው የሚመጡት ነው አላህ ጸጋ ሁለት ነው በሁለት ጸጋዎች የተፈጠርነው ብለን እንፈስር ነው አንድ ثم ايضا لا فرق بين ادم وغيره እሺ እንዲህም ካልነው ደግሞ በጸጋዬ ከፈጠርኩት ወይም በቁድራዬ በፈጠርኩት ብለው ከፈሰራችሁት በአደምና በሌላው መካከል ልዩነት የለም ማፈጣጠር اذا فسرت اليد بالقدره يد በቁድራ ከተፈጠረ ከተረጎመ ما منعك ان تسجد لما خلقت بيدي ነው የሚለው በቁድራዬ ለፈጠርኩት አደም ስጁድ ወረድኩት ምን ከለከለ ሲል ኢብሊስ የተፈጠረው ነው ሌላው የተፈጠረው በቁድራው አይደል ስለዚህ የአደም መዝያ ምንድነው አለ አደም ልዩ የሚያረጋው አፈጣጠር ምን ልዩነት አለ የለም فإن الله خلق جميع الخلق بقدرته سبحانه وتعالى عز وجل الله كلهم ፍጡሮች በችሎታው ነው የፈጠረው فلا مزية لآدم على غيره من البشر ስለዚህ አደም ከሌላው ሰው ባፈጣጠር ልዩነት የለውም ማለት ነው መለያ የለውም ያለባት ያለናት በእጁ ከጭቃ ፈጥሮታል የምንለው ንግግር ሁሉ ሊወድቅ ነው والله جل وعلا ميزه بقوله تعالى لما خلقت بيدي ብሎ አላህ ለይቶታል የሱን አፈጣጠር ስለዚህ በቁድራው ነው ካላችሁ ያደም መዝያው ምንድነው እንላቸዋለን فهذا وجه الرد على هؤلاء ለነዚህ ሰዎች መልስ የምንሰጥበት አንዱ አቅጣጫ ይሄ ነው ሌሎቹ እንደተጠበቁ ሆነው ማለት ነው አብደላ ተከታተሉ واما الممثله
እነዚህ ሙዓጢላዎች ናቸው እንግዲህ አላህን ስምና ባህሪ የሚያራቁቱ ወደ ሌላ የሚተረጉሙ ናቸው የነሱ ተቃራኒዎች ደግሞ አሉ እነሱን ተቃርነው ያው ግን ሐቅ ላይ አይደሉም እነሱም ቢሆን ሙመሲላ ናቸው አላህን ስምና ባህሪ የሚያመሳስሉ ናቸው فيرد عليهم القرآن بقوله تعالى ቁርአን ምላሽ ይሰጣቸዋል ለነሱ እጅ ያለው እንደኛው እጅ መሰለ የሚሉ ናቸው ባህሪያቶቹን በሙሉ ከፍጥሮች ጋር የሚያመሳስሉ ለዚህ ጥቅል የሆነ ምላሽ አለ ليس كمثله شيء በሁሉም ባህሪ በሁሉም ስም እንደሱ አምሳያ ምንም የለም የሚለው ለነሱ አጠጋቢ ምላሽ ከገባቸው وقوله ولم يكن له كفوا احد ለሱ አንድ እንኳን አቻ ቢጤ የለው የሚለው ይሄ ምላሽ وقوله هل تعلم له سميا ለሱ ወደር ታቀለታለህ እንደሱ አቻ የሆነ እሱን የሚመሳሰል ታውቀለታለህ እስቲፋም ኢንካሪ ነው የለው ማለት ነው هل تعلم له سميا የሚለው ታውቀለታለህ እንዴ አታውቀለትም የለም እሱን ይመስላል وقوله فلا تجعلوا لله اندادا وانتم تعلمون لا الله سبحانه وتعالى ቢጥ ያታድርጉለት ወንዱ ወሸቢሁ ወልመሲል ንድ ማለት ሸቢህ የሚመሳሰላቸው አታርጉለት እንደሌለው እያወቃችሁ فنهى أن نجعل لله أشباها وأمثالا الله سبحانه وتعالى السنة مما تحصل لسه أمسايا مادرجن كفطروچو من خلقه سبحانه وتعالى سو كفتراچو فطروچ مادرجن كلكلن فالله ليس كمثله شيء ስለዚህ الله السنة የሚመስል ነገር ምንም የለም ማለት ስለዚህ ሙመሲላዎች ሙዓጢላዎች رد السجال والله جل وعلا يقول الله عندي إلى المثال والسماوات مطويات بيمينه سبات سماوات بقيو يمتقللناچو إلى الله سبحانه وتعالى ألفكم دي فهذا هو مذهب الجهمية እንግዲህ እነዚህ تعطيل የገቡ ሰዎች የጀሚዮች አካሄድ መንገድ ነው في مسألة اليدين በሁለት እጆች ጉዳይ ላይ ወይ ቁድራ ወይ ኒዕማ እያሉ ነው የሚፈስሩት في مسألة اليدين لله عز وجل سبحانه وتعالى وهذا الرد عليهم فيما تأولوا نسو تأويل ባደረጉት ጉዳይ ላይ የሰጠነው ምላሽ ይሄን ይመስላል ከላይ ያያችሁትን ይያሉ ومذهب الممثلة فهذا هو مذهب الممثلة ማለት የመሳሳዮች መንገድ ይሄ ነው ቅድም ያየነው والمشبهات مشبهና ሙመሲላ ተቀራራቢ ናቸው ትርጉማቸው ሙሉ በሙሉ የሚያመሳስሉት ሙመሲላ ይባላል በከፊልም ቢሆን ማመሳሰል ካለ ተሽቢህ ይባላል እሱ ايضا والرد عليهم من كلام الله عز وجل ለነሱ ላይ የሰጠነው ምላሽ ከአላህ Subhanahu Wa Ta'ala ንግግር ይሄን ይመስላል አሉ والله جل وعلا يقول الله لك ያለውና ከፍ ያለው ጌታ እንዲህ ይላል والسماوات مطويات بيمين ሰባት ሰማያቶች በቀኙ የሚጠቀለሉ ናቸው ይላል አላህ ሰባቱን ሰማያት ይጠቀልላል ይያለ ነው وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه بلونه انتنمي وجاء لببلو እዚህ ውስጥ እንግዲህ የሚን የሚል መጥቷል አይደል لفظ اليمين يمين ቀኝ የሚል ለፍዝ መጥቷል والشمال ግራም የሚል ለፍዝ መጥቷል ግራ እንኳን ለፍዟ እሷ ደከም ትላለች في الحديث بحديث ላይ መጥቷል ሁለቱ ቃል ግን ثم قال صلى الله عليه وسلم ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሁለት እጆቹ ከተናገሩ በኋላ ወኪልታ የደይ የሚኑን ሁለት እጆቹ ቀኝ ናቸው ብለው ነበበ ሁለት እጆቹ ቀኝ ናቸው
فهي شمال بمعنى اليمين قراء በቀኝ ማዕና ነው ያለችው ይሄን ያሉበት ምክንያት እንግዲህ ሼኹ በደንብ አድርገው ሊያብራሩ ነው وذلك ሁለቱም እጆቹ ቀኝ ናቸው ያሉበት ረሱሉ ሰለላሁ ዐለይሂ ወሰለም ምክንያት تنزيها ليده سبحانه وتعالى يا الله سبحانه وتعالى እጅ ለማጥራት ነው من التنقص ከጉድለት ምንድነው ልጆች መውጣት አበዛችሁ لأنه إذا سمع السامع ምክንያቱም አንድ የሚያዳምጥ ሰው ሲሰማ ምን إثبات الشمال لله ግራ የሚል ቃል ለአላህ መጽደቁን ከሰማ فربما يقع في نفسه ነፍሱ ላይ የሚወድቅበት ብዙ ነው ሊወድቅበት ይችላል ማለት ነው ነፍሱ ላይ ሊወድቅበት ይችላል ምን انها مثل شمال المخلوق እንደ ፍጥሮች ግራ ጭንቅላት ውስጥ ሊቀረጽበት ይችላል የፍጥሮች እጅ ግራና እጅ ልዩነት አላቸው አይደል ግራ ቀኝ ስንል ቀኝ ለምን እንደሚያገለግል ግራ ለምን እንደምንጠቀም ስለምናቀው አእምሮአችን ውስጥ የሆነ ነገር ይመጣል لأن يد المخلوق ምክንያቱም የፍጥሮች እጅ يد المخلوق الشمال የግራው እጅ ليست مثل اليمين እንደ ቀኝ አይደለች ليست هي مثل اليمين بل انقص ከቀኝ ጎዶሎናት ትቀንሳለች والشمال كما هو معلوم ግራ ለምሳሌ እንደሚታወቀው لإزالة الأذى ቆሻሻን ለማስወገድ والتنظيف ንጽህናን ለመጠቀም አይደል ለስቲንጃ ለምን ነው የምንጠቀምበት واما اليمين ይቀኝሳ فهي لما يستطاب ጥሩ ለሆኑ ነገሮች والأخذ والإعطاء ለመቀበል ለመስጠት والأكل والشرب ለመብላት ለመጠጣት ነው የምንጠቀማቸው እነዚህ وغير ذلك ሌሎች فإذا سمع السامع عند የሚሰማ ሰው ሲሰማ إثبات الشمال لله ግራ የሚል ቃል ለአላህ መስበቱን ሲሰማ ربما يقع في نفسه أنها أنقص من اليمين نفسه ከቀኛ ቀነስ ያለ ደረጃ ያላት ትሆናለች ብሎ ሊወድቅበት ይችላል كما في المخلوق ፍጥሮች ዘንድ እንዳለው ገምቶ ማለት ነው فالنبي صلى الله عليه وسلم نفى هذا التوهم رسول صلى الله عليه وسلم ይሄንን ብዥታ አወገዙ وكلتا يديه ሁለቱም እጆቹ ምንድናቸው አሉ የሚኑን ቀኝ ናቸው እንዲህ አይነት ብዥታ ጭንቅላታችን ውስጥ እንዳያርፍ ማለት አላህ Subhanahu Wa Ta'ala ማመሳሰል ከፍጥሮች ጋር ማቀራረብ እንዳንችል ተወሁ وقال صلى الله عليه وسلم وكلتا يديه يمين ሁለቱም እጆቹ ቀኝ ናቸው በሚል ስለዚህ ግራ የሚለው ለፍዝ እሱ ሻዝ ነው ይላሉ ግራና ያሰጡ ሁለት እጆች ናቸው ሁለቱም እጆች ቀኝ ናቸው በሚል አስቀመጡ ማለት ነው ወይም وبيده الاخرى ብለውም ተናግረዋል በቀኙ ይሄን ይዛል وبيده الاخرى ማለት ነው በሌላኛይቶች በሚል ተናግረዋል ለምን ግራ የሚለው የሆነ ነገር ጭንቅላታችን እንዳይመጣ وقول الناظم رحمه الله تعالى وكلتا يديه ማለት አይ የዲላሂ ጀለ ወዐላ ማለት ነው እሱች بالفواضل አይ بالعطاء والنعم ማለት በስጦ በሚሰጥና በጸጋዎች ተንፈሑ يعني تعطي الخلق ፍጥሮችን ትሰጣለች وتمدهم وتمدهم تلكሳቸዋል وفي الحديث قدم ያየነው ሐዲስ ሞላ አድርጎ ሊያመጡት ነው يده ملأ
እጁ የሞላች ናት በጸጋ ሰሐእ الليل والنهار ሌሊትና ቀን ሳይቋረጥ ይሰጣል ማለት ሰሐእ ማለት አንድ ነገር ሳይቋርጡ መስጠት ማለት ነው ማንባባት እንደፈለጉ ለምሳሌ ዝናብ በብዛት ሲወርድ ሰሐእ ይባላል በጣም በብዛት ሲወርድ ስለዚህ አላህ Subhanahu Wa Ta'ala በብዛት ላለማቋረጥ ሳይቋረጥ ሁሉ ጊዜ መስጠት ነው የሚያስፈልገው አለም ተረው አሉ ረሱል ሰለላሁ ዐለይሂ ወሰለም ቀድም ያየነው ሐዲስ አላያችሁም ምን ማንፈቀ منذ خلق السماوات والارض منذ خلق السماوات والارض ሰማይና መሬት ከፈጠረበት ጀምሮ የሰጠውን አታዩም ምን ለፍጥሮች እንግዲህ فانه لم يغب ما في يمينه ይሄ ሁሉ ሰማይ መሬት ከፈጠረበት ጀምሮ የሰጠ እሱ እጅ ቀኝ እጅ ያለው አልቀነሰም ረሱል ሰለላሁ እየሰጠም ማልቀበት فهو جل وعلا يعطي العطاء الله ስጦታን ይሰጣል الذي لا حد له ولا نهايه حد የሌለው حد ድንበር ወይ ማብቂያ የሌለው نهايه የሌለው ያልቃል ተብሎ የማይገመት ስጦታ ይሰጣል يعطيه بيده الكريمة لعباده በተከበረችው እጁ ለባሮቹ ይሰጣል الله سبحانه وتعالى هذا معنى قوله وكلتا يديه بالفواضل متن ላይ ያየነው በስጦታዎች ينفع የሚለው ማዕናው ይሄ ነው ያለው بالفواضل ማለት بالعطايا والافاضل ነበር ማለት ያለበት والافضال ችግር የለም من الله ከአላህ Subhanahu Wa Ta'ala ጥሩ ነገሮችን በመስጠት ይቀጥላል ይዘወትራል ማለት ነው قوله تنفح ማለት يعني مستمرة في العطاء በስጦታ ትዘወትራለች ማለት ነው الذي لا ينقطع من الله كالله ما يقرب هنا ስጦታ واليهود قبحهم الله አይሁዶች አላህ ያስጠላቸውና لما وصفوا الله جل وعلا بالبخل አላህን በስስት ሲገልጹ አላህ ስስታም ነው ብለዋል መቼም አይሁድ ማለት ይጋደገኛ ሸይጣን ናቸው ምን አሉ وقالوا يد الله مغلولة ያላህ እጅ ታሰረች ናት አሉ ማለት ንፉግ ነው አይሰጥም ማለታቸው ነው فقال الله عز وجل الله سبحانه وتعالى من على غلت ايديه የነሱ ታሰረች አለ ተረገሙ አይሁዲ ሆኖ ቸር የለም ይላሉ እናቱ እንኳን ብትመጣ ከፈለጋ ሰርታ ትበላለች እንጂ መስጠት አይደል غلت ايديه ተረገሙ الله سبحانه وتعالى ረገመ የነሱ ታሰረች ነው ولعنوا بما قالوا ለተናገሩት ንግግር ተረገሙ ካለ በኋላ በል የዳሁ መብሱጣታን ይልቁንም ያላህ ሁለት እጆች የተዘረጉ ናቸው አለ يعني بالجود والعطاء والكرم በመለገስ በስጦታ በቸርነት የተዘረጉ ናቸው አይሁዶች እንደሚሉት አይደለም ማለት مسألة نزول الله عز وجل وليلا نطب يجبان ነው ሁለተኛ ርዕስ የአላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ መውረድን የሚጠቁም ርዕስ መስአላ ነጥብ ማለት ነው نزول الله عز وجل እንግዲህ አላህ አላማ ይሊቁ به سبحانه እሱ እንደሚስማማው ከሌሊቱ 1/3ኛው መጨረሻው ሌሊት ላይ ወደ ቅርቢቱ ሰማይ ይወርድና ማን ነው የሚለምነኝ ማን ነው استغفار የሚያደርግ ብሎ ይላል ብለዋል ወደፊት እናያለን ሐዲስ ይሄን እንግዲህ አህለ ሱና ወልጀማዓ ያጸድቃል አሁንም የፈረደባቸው የቢድዓ ሰዎች ይሄ እጅግ በጣም ያንቀጠቅጣቸዋል ይሄን ለማጽደቅ አያጸድቁ አላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ መጣ ሚል ንግግር አያጸድቁም እሱን እናያለን ኢንሻአላህ ይሄ መሰረታዊ ነጥብ ነው ያ ጀማዓ አህለ ሱና ወልጀማዓ የእምነት መሰረት እንግዲህ ምን አህለ ሱነቲ ወልጀማዓ ለመሆን
እምነታቸው ምን ይመስላል እነሱን የሚቃረኑ የቢድዓ ሰዎችስ ምንድነው አቋማቸው የሚለው ማወቅ ያስፈልጋል ሳናውቅም አውቀንም እዛ ውስጥ እንዳንገባ ማለት ነው ምን ይላሉ ወቁል ينزل الجبار في كل ليلة بلا كيف جل الواحد المتمدح قالوا كلمات مزمون ابن ابي داود رحمه الله تعالى بل قالوا وقل بل تناجر ينزل الجبار كرو الله سبحانه وتعالى ታላቁ የበላዩ ጌታ ይወርዳል በል في كل ليلة በየሌሊቱ بلا كيف على እንደትነት كيف ينزل እንዳትል እንዴት ነው የሚወርደው على ما يليق به سبحانه እንደሚስማም جل الواحد ብቸኛው ጌታ ላቀ المتمدح የሚላቀው የሚሞገሰው መድህ የሚገባው ጌታ የላቀ ነው አሉ وقل ማለት يعني قل ايها السني انت متمدح ነው متمدح አለው እንዴ متمدح ማለት متمدح ዳሉን ፈትህ መሆን አለበት متمدح هو متمدح ማለት የሚላቅ የሚሞገስ ማለት መድህ ምንድነው ሞገሳ ማለት ስለዚህ ሌሎች የሚያሞገሱት ሊሞገስ የሚገባ ማለት ወይ متمدحን ባታጠፉት ችግር የለም ሌላን መሞገስ የሚገባን አካል የሚያሞግስ የሚያወድስ ሩቅ አይደለም እሱ اسم الفاعل مفعول መሆኑ بغير وقل يعني قل أيها السني أنت سنة سوهي بل الذي تمسك بالكتاب والسنة سني مالت بقرآننا بحديث يازا مالت إلا من معنى إلا قرآننا حديث مجتشار يازا سو سني بال قل ولا تتردد بل اندات تملالس اندات شكك مالت قول الناظم رحمه الله تعالى ينزل الجبار ታላቁ ጌታችን ይወርዳል ينزل الله جل وعلا الى السماء الدنيا الله ላቅ ያለና ከፍ ያለ ጌታ ወደ ቅርቢቱ ሰማይ ይወርዳል في كل ليلة በየሌሊቱ ለምን لأن الرسول صلى الله عليه وسلم قال ذلك ይሄን ያላህ መላእክተኛ ነው ያሉት وما أعلم بربه وهو أعلم بربه رسول صلى الله عليه وسلم ስለጌታቸው እጅግ በጣም አዋቂ ናቸው وما يليق به ለአላህ የሚስማማውንም ጠንቅቀው የሚያውቁት ሰው ናቸው ከሳቸው በቀር የሚያውቅ ከሰው ከሳቸው በላይ የሚያውቅ የለም فقل ما قاله الرسول صلى الله عليه وسلم ያላህ መላእክተኛ ያሉትን በል وأثبت النزول لله مورد الله سبحانه وتعالى أصدق والنزول مورد من صفات الأفعال يتكبر بحرياتوچ ውስጥ የሚካተት ነው التي يفعلها الله جل وعلا الله የሚፈጽማቸው بمشيئته በፍላጎቱ وإرادته ያው ነው መሽአና ራዳ ተቀራራቢ ትርጉም ነው ያላቸው መታሻ በፈለገው ጊዜ ሲሻ ሲፈልግ የሚፈጽማቸው ናቸው ሲፈተል አፍዓል ይባላል ሁሉ ጊዜ ከራሱ ጋር የማይነጠሉ ባህሪያቶች ሲፈቱ ذات ይባላል ስለዚህ نزول من صفة الافعال ነው ይላል وهذا النزول ይሄ نزول ያላህ ወደ ቅርቢቱ ሰማይ መምጣት መውረድ تواترت به الاحاديث ለቢድዓ ሰዎች ትልቅ ራስ ምታት የሆነው ይሄ ነው ሐዲሶች ሙተዋቲር ሆኗል ባለፈው ታስተውሱ ከሆነ ከቢድዓ ሰዎች ከሚያመጡት መረጃ ላለመቀበል ከሚያደርጉት ንግግር አንዱ ምንድነው ሐዲስ አልአሐዲን አንቀበልም ይሉ ነበር ሙተዋቲር ካልሆነ በአቂዳ ጉዳይ ላይ አንድ ሰው ሁለት ሰው ሶስት ሰው የዘገበው ዘገባ አንቀበልም የሚል አቋም አላቸው ቡኻሪ ሙስሊም ቢዘገበው እንኳን ማለት
አሐድ ይባላል የሐዲስ እንግዲያስ ምንድነው የምንቀበለው ሙተዋቲር ነው ሙተዋቲር ደግሞ በርካታ ሱሐባ ያወራው ሊሰባበል የማይችል ሐዲስ ነው ሐዲስ النزول የአላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ መውረድ የሚያወሩ ሐዲሶች አሐድ ሳይሆን ሙተዋቲር ናቸው ይሄ በጣም አስቸግሯቸዋል ሐዲሱን እንካር ለማድረግ ተቸግረዋል ስለዚህ በምን ተውሂድ ያረጉታል አሁን አብረን እናያለን وهذا النزول تواترت به الاحاديث عن النبي صلى الله عليه وسلم رواها جماعات من الصحابه ابن القيم الجوزي ወደ 30 ሱሐባ የሚሆን ዘግበውታል 30 የሚሆኑ ሱሐቦች እንኳን 30 አንድ ሱሐባ ካወራው ሐዲስ ሆይ ከሆነ እንቀበላለን የመውረድን የሚጠቁሙ وهو في الصحاح ሐዲሶቹ ደግሞ صحاح ላይ صحيح كتاب ላይ ነው ያሉት صحيح ናቸው ሐዲሶቹ ማለት ነው ቡኻሪ ሙስሊም ሌሎችም ላይ እና አቡ ዳውድም ላይ ሆነው صحيحነታቸው የተረጋገጡ ናቸው ለማለት ነው ايش وقد كتب شيخ الإسلام ابن تيمية رحمه الله تعالى مؤلفا مستقلا شيخ الإسلام تيمية راس يچاله كتاب አዘጋጅቷል في شرح حديث النزول حديث النزول የሚጠቁሙ ሐዲሶችን شرح ያረገ كتاب ራሱ ችሎ አንድ كتاب አዘጋጅቷል وهو مطبوع مفرد ለብቻ ታትሞ የወጣ كتاب مطبوع ነው ብቻው የታተመ ማለት ነው وطبع مع المجموع كمجموع الفتاوى ጋር አብሮ ታትሟል مجموع الفتاوى አላቸው ሼኹ الاسلام ተይሚያ ወደ 35 ሙጀለድ የሚሆን بعنوان شرح حديث النزول በሚል ርዕስ شرح حديث النزول የሐዲሶቹ መብዛት ነው እንግዲህ ራሱን ችሎ አንድ ኪታብ ማለት ነው ስለዚህ ጉዳዩ እንዲህ ከሆነ فيجب إثبات النزول لله سبحانه لا الله سبحانه وتعالى ወደ ቅርቢቱ ሰማይ መውረዱን ማጽደቅ ግዴታ ይሆናል كما أثبته له رسوله صلى الله عليه وسلم يالله ملائكتኛ እንዳጸደቁ وأنه ينزل كل ليلة حين يبقى ثلث الليل الآخر الله سبحانه وتعالى በየሌሊቱ ይወርዳል የሌሊቱ የመጨረሻው 1/3ኛ ሲቀር ሌሊቱ ለሱ እንግዲህ ምናልባት ተቅሪበን 12 ሰዓት ከሆነ ተቅሪበን ይያለው ሁሉ ጊዜ 12 ሰዓት ላይሆን ይችላል እስኪ ለሶስት ተካፍሉ ስንት ሰዓት ይሆን 12 4 አይደል ስለዚህ ማታ ከ12 ሰዓት እስከ 4 ሰዓት ያለው የመጀመሪያው 1/3ኛ ነው አይደል ከ4 ሰዓት እስከ 8 ሰዓት ያለው ሁለተኛው መሐከለኛው 1/3ኛ ነው ከ8 ሰዓት በኋላ ያለው ደግሞ ምን ሊሆን ነው የመጨረሻው 1/3ኛ ማለት حين يبقى ثلث الليل الآخر ማለት ይሄ መጨረሻው 1/3ኛ ያ12ም ባይሆን 11 ከምናምን ይሁን ዞሮ ዞሮ የመጨረሻው 1/3 ለሶስት አካፍለን የመጨረሻው 1/3 ማለት ነው وهذا يدمغ المعطلة ይሄ ንግግር እንግዲህ ይሄ ሐዲስ ሙአጥላዎችን ያቆስላቸዋል ጭንቅላታቸው ነው የሚያቆስል አደመገ ማለት በቃ ራስ መጥቶ ማቆሰል ማለት እንዴት ያቆስላቸዋል لانه متواتر ምክንያቱም ሐዲሱ ምንድነው متواتر ባይሆን ምን ስለሚያረጉ ነው ቅድም ተናገረ አሐድ ቢሆን ሐዲሱ አቂዳ ላይ አይወሰድም ብለው እንካር ያረጉ ነበር ሐዲሱ متواتر ሆነባቸው ስለዚህ ራስ ምታት ለነሱ ትልቅ ራስ ማለት ነው ሐዲስ النزول በጣም ያስቸግራቸዋል አይንካር ያረጉት متواتر ነው ሐዲሱ በርካታ ሰሃቦች ናቸው لأن من عادتهم أن يقولوا ምክንያቱም ሙአጥላዎች ከዓደታቸው ከልምዳቸው ማለታቸው ነው هذا حديث أحد ይሄ እኮ አሐድ ሐዲስ ነው
لا يفيد العلم علمنا يستقمم ظنن ነው የሚያስጠቅመው ይሉ ነበር የለመዱት ይችል ነበር ሐዲስ ይመጣ لكن هذا ليس لهم فيه حيلة በዚህኛው ሐዲስ النزول ግን በርካታ ሰሃቦች ስላወሩት ምንም አይነት ዘዴ አጡ بأنه متواتر عن النبي صلى الله عليه وسلم ከነቢያችን ተከታትሎ ስለነበር ስለዚህ ምን ይሻላቸዋል የሚያመጡት ብዙ ተውላቶች አሉ እሱን እናያለን ኢንሻአላህ ካዛባህ የአላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ ማውረድ እንደ ሌሎቹ ባህሪያቶች ነው የምናጸድቀው ጀለ ወዐላ ليس مثل نزول المخلوق እንደ ፍጡሮች አወራረድ አይደለም አሁን እሱ እንግዲህ የፍጡሮችን አወራረድ ጭንቅላታቸው ላይ ቀድሞ ይመጣል ከዛ በኋላ የኛው ኢንካር ያደርጋል وانما هو نزول الجبار يا الله سبحانه وتعالى የታላቁ ጌታችን አወራረድ ጀለ ወዐላ كما يليق بجلاله እንዴት ነው የሚወርደው የሚል ጥያቄ ከመጣ አላማ يليق به ነው ምን መልስላል እንደሚስማማው በቃ كيفيته እሱ ነው የሚያውቀው ولا نعلم كيفيته ያወራደዱን እንደትነት እኛ እናውቅ وانما نثبته كما جاء እኛ እንደመጣው ማጽደቅ ብቻ ነው የሚጠበቅ ሙእሚኒን به አምነንበት ولا نتأول ወደ ሌላ ትርጉም አናዞር ولا نعطله አናራቁትም ትርጉም አልባም አናደርግ ولا نمثله አናመሳስለው بنزول المخلوق عن المخلوق ፍጡሮች ከፍጡሮች እንደሚወርዱት በዛ እናመሳስል فهو نزول يليق بعظمة الله لا الله لكنا የሚስማማ የሆነ አወራረድ ነው ጀለ ወዐላ ولانه حديث متواتر እንግዲህ የመጣበት ሐዲስ ኑዙል ስለ ኑዙል የሚያወሩ ሐዲሶች ሙተዋቲር ነው ብለናል لا حيلة له فيه ሐዲሱን ለመቃወም ምንም አይነት ዘዴ ስለሌላቸው አخذوا يشرقون ويغربون አንዴ በመስራት አንዴ በምዕራብ ግራቀኝ ወደፊት ወደኋላ ማለት ጀመሩ يريدون التخلص منه ከዚህ ለመውጣት يشرقون يغربون ማለት በመስራት በምዕራብ ይሯሯጡ ጀመር ማምለጫ ያጣ ሰው እንደዚህ ነው አንዴ በዚህ ይሄዳል ሐዲሱን አይቃወሙት ሙተዋቲር فقالوا ሐዲሱ እንግዲህ ቀጥታ መቃወም ማይቻል ከሆነማ ቆይማ ينزل يعني ينزل امره አሉ አይ አላህ ሳይሆን የሚወርደው አሉ የሱ ትእዛዝ ነው የሚወርደው አሉ አማራጭ አንድ ታዋጣቸው ይሄን ሞከሩት ይሄ ካላዋጣ ይቀይራሉ فيقال لهم ለነሱ ምላሽ እንሰጣቸዋለን الحديث ስለ አላህ ኑዙል የሚያወራው ሐዲስ فيه በውስጡ انه يقول እንዲህ ይላል ምን ይላል من يستغفرني فاغفر له ለበበሉ ማን ነው ይቅርታ የሚጠይቀኝ መመራው ማራይ ብሎ የሚጠይቀኝ من يسالني فاعطيه የሚለምነኝ ማን ነው ምሰጠው ይላል ሐዲሱ እዛው ሐዲስ ላይ هل من تائب فاتوب عليه አንድ ተመላሽ ሰው አለ ሚቶብት አለ ተውበቱን መቀበለው هل من مستغفر فاغفر له ይቅርታ የሚጠይቅ ሰው አለ መምራው هل من سائل فاعطيه ለማኛል ለምሰጠው ይላል አሁን እናንተ እንግዲህ የሚወርደው አምሩ ነው ብላችኋል እሺ فهل الامر يقول من يسالني فاعطيه አዳ ትእዛዙ እንደዚህ ይላል ያላ ትእዛዝ ወርዶ ማን ነው የሚለምነኝ ምሰጠው ማን ነው ይቅርታ አድርግልኝ ብሎ የሚጠይቀኝ ይቅርታ ማድረግለት ይላል አንድ ምን ጠይቃችሁን ጥያቄ መልሱ ነው من يستغفرني فاغفر له ይላል فهذا باطل ይሄ ውድቅ ትክክለኛ አይደለም وانما الذي يقول هذا هو الله
ማነው ማረይ ብሎ የሚጠምነኝ የሚለው አላህ ነው ማነው ስጠኝ የሚለው አላህ ነው እንጂ አምሮ አይደለም وقالوا ينزل ربنا ማለት አሉ ሌላ እቺ ደግሞ ሌላ አማራጭ ፈለጉ የኛው ብዙ አያዋጣም يعني ينزل ملك من الملائكه ከመላእክቶች ውስጥ የሆነ መላእክት ማለት ነው ረብ የሚለው መላእክውን ነው ያው መላእክት ይተላቁ ስለሆኑ ረብ ሊባሉ ይችላል ችግር የለም አሉ ويقال لهم አሁንም ለነሱ ምን እንላቸዋል هل الملك يقول من يستغفرني من يسألني هل من تائب فأتوب عليه መላእክት ቢሆን ታዲያ ይቅርታ የሚጠይቀኝ ማን ነው የሚተውበት ወደኔ የሚመለስ ማን ነው ይላል እንዴ ታዲያ ومن يغفر الذنوب إلا الله أرن ወንጀልን ካላህ ውጭ የሚምር የለም هذا يصدر من الملك ይሄ ከመላእክት ይገኛል አው يصدر من الرب ወይስ ከጌታ ነው እንደ አይነት ጥያቄ የሚገኘው ብለን ለምናቸዋል እንጠይቃቸዋል الجواب هذا من الرب እንደ አይነቱ ጥያቄ ከጌታ እንጂ ከመላእክት አይደለም جل وعلا ስለዚህ فليس المراد ينزل امره وليس المراد ينزل ملك من الملائكه ስለዚህ በዚህ ሐዲስ መሰረት መላእክትም አይደለም ትእዛዙም አይደለም የሚወርደው ለምን لأن الأمر والملك لا يقولان هذا المقالات التي جاءت في الحديث حديث ላይ የመጡትን ንግግሮች መናገር አይችልም የነሱ ስልጣን አይደለም መማር ያለው ስልጣን ነው ማን ለመናን መጠመም መስጠት ያለው Subhanahu Wa Ta'ala ነሱ አይችልም ይሄ አላዋጣ ሲል ደግሞ ሌላ ነገር አመጡ ምን አሉ ወነዘረን لدوران الشمس حول الارض እሺ እንግዲህ አቆይ እሺ በቃ ሐዲሱ እሺ እኛ ነው አይደለም አላቸው አሁን ፀሐይ የፀሐይን በመሬት ዙሪያ የምታደርገው እንቅስቃሴ በማየት ለምሳሌ ኢትዮጵያ ማታ ሲሆን ሌላው አደም ሀገሮች ቀንም ይሆንበት አለ እና አላህ Subhanahu Wa Ta'ala ይወርዳል ማለት በየጊዜው ዘምዘም ሲወርድ ነው የሚቆየው ምን እናርገው ደግሞ እንደዚህ ሌላ ነገር አመጣው አልመቻቸው አሉ የፀሐይን አገባብ እንቅስቃሴ ከመሬት አንፃር قالوا ايضا من قالوا كيف ينزل والليل يختلف باختلاف الاقطار እንዴት ነው አላህ የሚወርደው ለሊቱ እኮ እንደ ቦታዎቹ በተለያዩ ቁጥር ይለያያል እንዴት ይወርዳል እንላለን فالشمس تدور حول الارض መሬት ከፀሐይ ከመሬት ዙሪያ ትሽከረከራለች ويكون نصف الارض في نهار ونصف الارض اخر في ليل ግማሹ መሬት ቀን ይሆናል ግማሹ ደግሞ ማታ ይሆናል እና فيكون عندنا نهار وعند الاخر ليل እኛ ዘንድ ቀን ሲሆን ሌላኞቹ ዘንድ ደግሞ ሌሊት ይሆናል ወቢልዓክስ በተቃራኒ እና አረ ምን እናርግ ይሄን ሊሉ ነው እንግዲህ እሺ መላሽ نقول እንላለን هذا لا ندخل فيه ይሄንን እኛ አንገባበት ለምን لأن هذا من أمر الله ምክንያቱም ይሄ የአላህ ጉዳይ ነው فالذي سخر الليل والنهار يا ليلتنا ቀንን ያገራ وجعلهما يتعاقبان እንዲፈራረቁ እንዲተካከው ያደረገው ጌታ هو الذي أخبر እሱ ነው የነገረን أنه ينزل እንደሚወርድ የነገረን እሱ ነው ወርዳለሁ ብሎ የነገረን እሱ ነው فنحن نثبت النزول እኛ መውረዱን እናጸድቃለን ولا نتعرض للكيفية እንዴት ለሚለው ጥያቄ ግን አናቀርብም እንዴትነቱን እኛ እናቀ ولا نقول كيف ينزل وثلث الليل يختلف باختلاف الأقاليم እንዴት ነው የሚወርደው የሌሊቱ 1/3 እኮ አህጉሮች በተለያዩ ቁጥር ይለያያል የሚል ጥያቄ አላህ ላይ አናነሳ
بل نقول يلقونم እንላለን ምንድነው የምንለው هذا إذا كان نزول المخلوق የፍጥሮች አወራረድ ከሆነ نعم أما نزول الخالق የፈጣሪን አወራረድ ከሆነ ግን فهو ينزل كيف يشاء እሱ እንደሚስማማ ይወርዳል ምን የሚቸግረው ነገር ለኛ አሁን ከበደና ፍጥሮች ልክ ነው ሌላም ጥያቄ ደግሞ ያመጣሉ ይሄን እንዲስንላቸው ደግሞ ሌላ አማራጭ ሌላ ምን አሉ قالوا النزول يلزم عليه الحركه والانتقال عجائب ነው ሐዲሱ አይተው ቸግሯቸው አይ መውረድ እኮ እንቅስቃሴና ከአንድ ቦታ ወደ ሌላ ቦታ መሸጋገርን ያስይዛል አሉ እሺ فهل الله ينتقل من العرش الى السماء الدنيا ويتحرك الله كعرش ወደ ሰማይ ዱንያ ይሸጋገራልና ይንቀሳቀሳል ማለት ነው ከዛ ደግሞ እዛ ባዶ ሊሆን ነው ማለት ነው ሌላ ነው نقول እንላለን هذا بحث عن الكيفيه ይሁሉ የአላህን ያወራረድ ከይፍያ እየመረመራችሁ ነው ፍተሻ ነው ونحن نقول እኛ እንላለን ينزل كما يشاء لا نعلم الكيفيه እሱ በሚፈልገው በሚሻው መልኩ ይወርዳል እንዴትነቱን እኛ እናቅ አላህ ከአርሽ በላይ ሆኖ አይደለም እኛን የሚቆጣጠረን የሚያይ አይደለም አላህ Subhanahu Wa Ta'ala ከአርሽ በላይ ነው የትኛው وهو معكم اينما كنتم የትም ቦታ ብትሆኑ ከናንተ ጋር ነኝ ይላል እንዴት ከአርሽ በላይ ሆኖ እኛ ጋር ይሆናል የሚል ጥያቄ ልታመጣን الله ፈጣሪ እኮ ነው الله ينزل كيف يشاء እንደሚፈልገው ይወርዳል وهو على كل شيء قدير በማንኛውም ነገር ላይ ቻይ ነው አላህ وهو الذي خلق السماوات والارض ሰማይና መሬት የፈጠረው እሱ ነው فلا نخوض في هذا እናንተ በሰመጣችሁበት ጉዳይ ላይ እኛን ሰምተን እንላችኋለን فنحن نثبت النزول كما جاء እኛ እንግዲህ በሐዲስ በበርካታ ሱሐባ በተዘገበው ሐዲስ እንደመጣው የአላህን ወደ ቅርቢቱ ሰማይ መውረድ እናጸድቃለን في كل ليلة كل ليلة حين يبقى ثلث الليل الآخر نثبته ونؤمن به እናጸድቃለን እናምንበታለን ولا نلتفت إلى وساوس هؤلاء الذين يستدركون على الله الله ላይ እርምት የሚሰጡ ሰዎች ላይ ወደ እነሱ ምንም አንዟዟርም ولا نلتفت አንዟዟርም إلى وساوس ወደ እነዚህ ወስዋሶች الذين يستدركون على الله አላህን እርምት የሚሰጡ የሚያስተካክሉ استدرك ማለት በቃ አንድ ሰው صححه على خطأ ستتون ማረም ማለት ነው كأنهم يقولون لك እንደዚህ እንደሚሉ ናቸው إن النزول لا يليق بك يا ربنا አንተ ጌታችን ሆይ መውረድ እንኳን ላንተ አይስማማም እንደ ማለት ነው እነሱ لأنه ምክንያቱም كذا وكذا አይ መውረድ ካለ እንደዚህ ስለሚያዝይዝ መውረድ ላንተ አይገባም አይስማማም فهم يستدركون على الله الله لا يرمت ይሰጣሉ ማለት ነው እነዚህ አላህን Subhanahu Wa Ta'ala አስተያየት እየሰጡት እኮ جل وعلا ويستدركون على الرسول رسولنا صلى الله عليه وسلم እያረሙ ነው እየተረሙ ልክ እንደተሳሳተ ሰው ረምት እየሰጡ ነው كأنهم ልክ እነሱ ምንድነው የሚመስሉት አዕለሙ من الله واعلم من الرسول صلى الله عليه وسلم بالله ከአላህ ከመላእክተኛው በላይ ስላለ አዋቂ መስለው ነው የሚያወሩ አይ አላህ ይወርዳል ካል እንዴ ያለው እሱ ነው ታዲያ ነብያችን እኮ ናቸው ያሉት ينزل ربنا ለምን ይሄን አጽድቃቸው አጥል አረ ሌላ ግርጎራ ውስጥ ይሄን አንገባም هذا فيه ይሄ እንግዲህ በውስጡ ምን አለ سوء ادب مع الله الله ጋር ስርዓት ማጣት
ያመጣል ጀለ ወዐላ الله يثبت النزول وهم ينفون الله مورد يصدقال الناس يوغزالو وهم ينفونه ويقولون يلزم عليه كذا وكذا من اللوازم الباطلة عندهم الناس زن باطل يهونوا لزوموችን ያጸድቃሉ ይላል ቀጣይ ያለውን በቀጣይ ደርስ ምን ይሆናል نكتفي بهذا القدر صلى الله على محمد وعلى اله وصحبه وسلم السلام عليكم